ኒኮ ዊሊያምስ ከባርሴሎና ጋር ተስማምቷል። አርሰናል በክረምቱ በጥብቅ ከሚፈልጋቸው ተጫዋቾች መካከል አንደኛው ኒኮ ዊሊያምስ ስፔናዊው አጥቂ የግራ መስመር አጥቂ ወደ ባርሴሎና ለማምራት ተስማምቷል። አስቀድሞ ለሁሉም ክለቦች ወደ ባርሴሎና መሄድ ቁጥር አንድ ፍላጎቱ መሆኑን ግልጽ አድርጎ ነበረ። ግን ባርሴሎና የዚህን ተጫዋች ሳምንታዊ ደሞዝና ለክለቡ የሚከፍለውን ገንዘብ በምን አይነት ሁኔታ ይከፍላል? አንደኛው ጥያቄ ነበረ። ሁለተኛው ደግሞ የባርሴሎና የመጀመሪያው ምርጫው የሊቨርፑሉ ሉዊስ ዲያዝ ነው የሚል መረጃ ነበረ በተከታታይ ሲወጣ የነበረው። ሁለተኛ ምርጫው እንኳን ራሽፎርድን ከሪያል ማድሪድ ከማንቸስተር ዩናይትድ መውሰድ ነው የሚል መረጃ ነበረ በተደጋጋሚ ሲወጣ የነበረው። ግን ደግሞ በመጨረሻ ኒኮ ዊሊያምስን ለማስፈረም ተስማምቷል። ከ7 እስከ 8 ሚሊዮን ዩሮ በአመት ለዚህ ተጫዋች ለመክፈል የ6 ዓመታት ውል ለመፈረም ነው ተጫዋቹም የተስማሙት። የ22 ዓመቱ ስፔናዊ ተጫዋች በጣም አስደናቂ ከሚባሉ ተጫዋቾች መካከል አንደኛው ነው። የአውሮፓ ዋንጫን ስፔን ስታሸንፍ እጅግ ግዙፍ አስተዋጽኦ ያደረገ ነው። አትሌቲክ ቢልባኦ ባለፈው አመት በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ይዞ ሲያጠናቅቅም የዚህ ተጫዋች አስተዋጽኦ ከፍተኛ ነው። እስከ ግማሽ ፍጻሜም በዩሮፓ ሊግ ተጉዟል። በእርግጥ የግማሽ ፍጻሜ ጨዋታ ላይ እንዳልነበረ ታስታውሳላችሁ። ግን በጣም ግሩም የሚባል ተጫዋች ባርሴሎና ለማስፈረም ተቃርቧል። ላሚን ያማል ጓደኛው እጅግ የሚዋደዱ ሁለት ግሩም ተጫዋቾች በባርሴሎና ይገናኛሉና ሪያል ማድሪድ በሚቀጥለው አመት የላሊጋውን ዋንጫ ለማሸነፍ በአውሮፓም ጠንካራ ተፎካካሪ ለመሆን ውል ላይ በርትቶ የተሳተፈ ነው። ዝውውር ላይ ትሬንት አሌክሳንደር አርኖልድን አስፈርሟል። ሌሎችም ተጫዋቾችን እንደሚያስፈርም ይጠበቃል። ባርሴሎናም የላሊጋ ክብሩንና በሀገር ውስጥ ያገኛቸውን ዋንጫዎች ክብር ለማስጠበቅ እንደዚሁም በአውሮፓ ቻምፒየንስ ሊግ በኢንተር ሚላን ተሸንፎ ከግማሽ ፍጻሜ ከቀረበ በኋላ በሚቀጥለው አመት ቻምፒየንስ ሊግንም ለማሸነፍ አሰልጣኙም ሃንሲ ፍሊክም ይህንን ተናግረዋል። ቻምፒየንስ ሊጉን ማሸነፉ ዋነኛ እቅዳቸው እንደሆነ ያንን ለማሳካት ተጫዋቾችን ለማዘዋወር እየሰሩ ነው። ሁዋን ጋርሲያን ትናንትና ግብ ጠባቂውን አስፈርመዋል። ሁለተኛ ግብ ጠባቂ እንደሚሆን ይጠበቃል። ተፎካካሪም ይሆናል። ወደ አንደኛ የመምጣትም አቅም ያለው በጣም ግሩም ግብ ጠባቂ ነው። አርሰናል በተመሳሳይ ሲፈልገው የነበረ ተጫዋች ነው። ይህንን ተጫዋች ማስፈረሙን አረጋግጧልና ሁለተኛ ሌላ ስፔናዊ ተጫዋች ደግሞ ለማስፈረም ተቃርቧል። ኒኮ ዊሊያምስን ይህ ተጫዋች ወደ አርሰናል ለማምራት እስከ 18 ሚሊዮን ዩሮ ጠይቋል ሲባል ነበር። አርሰናል ለክለቡ የሚከፍለውን 51 ሚሊዮን ፓውንድ የመክፈል ችግር የለበትም፣ የመልቀቂያ ሂሳቡን ወይም ውል ማፍረሻውን ማለት ነው። ግን ደግሞ ከክለቡ ጋር ከተጫዋቹ ጋር በነበረ ድርድር ተጫዋቹ 18 ሚሊዮን ዩሮ መፈለጉን ተከትሎ ነው ይህንን ስፔናዊ ድንቅ ተጫዋች ሳያስፈርመው የቀረው። ግን ወደ ባርሴሎና ለመሄድ ከጓደኛው ላሚን ያማል ጋር ለመገናኘት በከፍተኛ ደረጃ ከአርሰናል ሲፈልግ ከነበረው ደሞዝ ከግማሽ በታች ቀንሶ ነው ወደ ባርሴሎና ለመሄድ የተስማማው። አሁን ባርሴሎና ከክለቡ አትሌቲክ ቢልባኦ ጋር በምን መልኩ 51 ሚሊዮን ፓውንዱን እንደሚከፍል ይነጋገራል ተብሎ ይጠበቃል። በመጨረሻ አርሰናል ዋነኛ የግራ መስመር የሚፈልገውን ተጫዋች ኮከቡን እንደሚያጣ ተረጋግጧል። ሼሽኮን በተመለከተ በጣም አስደናቂ መረጃዎች ናቸው እየወጡ የሚገኙ። ትናንትና ከተጫዋቹ ጋር በግል ጉዳዮች ተስማምተዋል። እንደዚሁም ወኪሎቹ አርቢ ላይፕዚግ ተጫዋቹን እንዲለቅ ወኪሎቹ ጫና እያሳደሩ ነው የሚል መረጃ ወጥቶ ነበረ። ዛሬ ደግሞ ወኪሉ ወጥቶ በፍጹም ውሸት የሆነ ዜና ነው ብሎ አስተባብሏል። ግን ደግሞ ሼሽኮ ከአርሰናል ጋር መስማማቱ እውነት ነው። አሁን የሚጠበቀው አርቢ ላይፕዚግና አርሰናል የመስማማታቸው ጉዳይ ነው። ግን ደግሞ በገንዘቡ ሁኔታ በጣም የተለያዩ ሆነዋል። አርቢ ላይፕዚግ እንደ ስካይ ጀርመኒ መረጃ 85 ሚሊዮን ፓውንድ ነው የሚፈልገው። ይሄ አስቀድሞ ሲጠቀሱ ከነበሩ ገንዘቦችም እጅግ ከፍ ያለ ነው። እስከ 70 ሚሊዮን ፓውንድ ነው ሲባል የነበረው። አርሰናል ያንንም ላለመክፈል ነው እየተከራከረ ወይም ደግሞ እየተነጋገረ የሚገኘው። እንደ በርካታ መረጃዎች እንደዛ ነበረ ሲታሰብ የነበረው። ግን አሁን እንደ ስካይ ጀርመኒ መረጃ 85 ሚሊዮን ፓውንድ እንዲከፈለው ይፈልጋል አርቢ ላይፕዚግ። ጠቅላላ ገንዘብ መነሻ ሳይሆን ጠቅላላ ገንዘብ እዚህ እንዲደርስ ይፈልጋል። አርሰናል ደግሞ ከዛ በታች ነው እና ይነጋገራሉ ተብሎ ይጠበቃል። አምና 21 ጎሎችን አስቆጥሯል። ይህ ስሎቬኒያዊ አጥቂ 22 ዓመቱ ነው። ለእንግሊዝ ፕሪሚየር ሊግ የሚሆን አርሰናልም ወደ ዋንጫ እንዲጓዝ የሚረዳው እንደሚሆን ይጠበቃል። ሁሉም ነገር ያለው ተጫዋች ነው። ረዥም ነው፣ ፈጣን ነው፣ ቀልጣፋ ነው። የአየር ላይ ኳሶችን መጠቀም ይችላል። በእግሩም በደንብ መጫወት የሚችል ለፕሪሚየር ሊጉ የሚሆን በደንብ ድሪብል የሚያደርግ ተጫዋችን ማለፍ የሚችል ከቡድን አጋሮቹ ጋርም በደንብ መጫወት የሚችል ነው እና ቢልዳፕን ማስቀጠል የሚችል አቅም ያለውም ተጫዋች ነው። ወደኋላ እየተመለሰ ይህንን ተጫዋች ሚኬል አርቴታ ይፈልገዋል። በተደጋጋሚ እንደተባለው የቤርታ ፍላጎት
ጊዮኬሬሽን ከስፖርቲንግ ሊዝበን ማስፈረም ነው። ግን አርሰናል አሁን ሙሉ አቅሙን ሼሽኮን ለማስፈረም ጥረት እያደረገ ነው። በአርሰናል ደጋፊዎች ዘንድ በጣም ብዙ መከፋት አለ። እስካሁን ድረስ እንዴት ተጫዋች አላስፈረመም በሚል ግን ደግሞ ገና የዝውውር መስኮቱ ከተከፈተ ቀናት ናቸው የሄዱት። 4ኛ 5ኛ ቀን ነው። የመጀመሪያው የ10 ቀናት የዝውውር መስኮት የተከፈተው የዓለም ዋንጫ ላይ የሚሳተፉ ክለቦችን ከግምት በማስገባት ነው። በዛ ጊዜ ተጫዋች ማስፈረም አልቻለም። አሁን የዝውውር መስኮቱ ከተከፈተ ገና ስለሆነ በድርድር ለቀጣይ ጊዜ የሚያስፈርማቸውን ተጫዋቾች ከግምት ውስጥ በማስገባት ክለቡ ቢያስፈርም እኔ ብዙ ችግር ያለው መስሎ አልተሰማኝም። ግን እዚህ ሀገር ውስጥ ብቻ ያሉ ሳይሆን በውጭ ያሉ የአርሰናል ደጋፊዎች አርሰናል ፋን ቲቪ ላይ ያሉ ትልልቅ የአርሰናል ደጋፊዎችም ጭምር በጣም ተከፍተው ተስፋ እየቆረጡም ተመልክቻለሁና ገና ነው ተደራድሮ የሚሆነውን ተጫዋች ካስፈረመ ውጤታማ ነው። እንደሰማ ነው አስቀድሞ የኬፓ አሪዛባላጋን ዝውውር ለመፈጸም ከጫፍ ደርሷል። 5 ሚሊዮን ፓውንድ ብቻ ነው የሚያወጣውንና ኔቶ ነበር አስቀድሞ የነበረው በክለቡ ውስጥ በሁለተኛ ግብ ጠባቂነት። አሪዛባላጋን የመሰለ ኬፓን የመሰለ በጣም አስደናቂ ግብ ጠባቂ ማግኘት የሚችል ከሆነ ለራያም ለአርሰናልም በጣም አስደናቂ ነው። 5 ሚሊዮን ፓውንድ ብቻ ነው የሚያወጣበት ጥሩ ዝውውር ነው። ሁለተኛ ደግሞ የዙቢሜንዲን ዝውውር አስቀድሞ ነው ያጠናቀቀውና ይሄም ትልቅ ዝውውር ሆኖ የሚመዘገብ ነው። ትናንት ደግሞ ሉዊስ ስኬሊን ለማስፈረም ተስማምቷል እና ከአካዳሚ ያደቀ ከሄሊ እንደመጣ አምና ራሱን በደንብ ማሳየት የቻለ ተጫዋች ነው። 1 ዓመት ብቻ ስለሚቀረው በዝውውሩ ላይ የ18 ዓመት ያልሞላው ተጫዋች የፈለገ ከአካዳሚ ቢያድግም ከ3 ዓመታት በላይ ውል መፈረም ስለማይችል ያንን አድርጎ 2 ዓመታት ቆይቷል እና 1 ዓመት ስላለው ወደ ፈለገበት ክለብ የሚሄድበት እድል ሉዊስ ስኬሊ ላይ ነው ያለው። አርሰናል ተነጋግሮ አሳምኖ ይህንን ተጫዋች በኤሚሬትስ ለማቆየት ከጫፍ ደርሷል። ይህም ትልቅ ስራ ይመስለኛል። ኢታን ንዋኔሪንም በተመለከተ ተጫዋቹ ከአርሰናል ጋር ለመስማማት ተቃርቧል እና እሱንም ማቆየት በጣም ትልቅ ስራ ነው። ጋብርኤል ለን ያቆየበት መንገድ ዊሊያም ሳሊባን እያነጋገረ ያለበት ብዙ የቤት ስራ ስላለ እነዚህን ሁሉ እያጠናቀቀ ነው ተጫዋቾችንም ከውጭ ለማስፈረም ክለቡ እየሰራ የሚገኘው እና የአርሰናል ደጋፊዎች መረጋጋት የሚጠበቅባቸው ይመስለኛል። በእኔ በኩል ያለምንም ጥርጥር ግን አጥቂ የማያስፈርም ከሆነ እንደ ቪክተር ጊዮኬሬሽ አሊያም ደግሞ ቤንጃሚን ሼሽኮ ያለ በጣም ትልቅ ተጫዋች የማያስፈርም ከሆነ ግን እንደ ውድቀት የሚቆጠርበት ነው። እሱ ላይ ምንም የሚያጠራጥር ነገር የለም። አሁን ከክለቡ ከአርቢ ላይፕዚግ ጋር እየተነጋገረ ይገኛል። መፈጸም ይኖርበታል። ቪርትዝን በተመለከተ ክረምት ተዝናኑንቱን አቋርጦ ወደ ሊቨርፑል ያመራል ለሕክምና ምርመራ ተብሏል። ለጤና ምርመራ ዝግጁ ነው ተብሏል እና ነገ የተጫዋች የሕክምና የጤና ምርመራውን አከናውኖ ወደ ሊቨርፑል መጠቃለሉ እርግጥ ይሆናል። 116 ሚሊዮን ፓውንድ የሚያወጣበት ተጫዋች ነው። ለተጫዋቹም 200,000 ፓውንድ በሳምንት ይከፍለዋል። ከፍተኛ ዝውውር ነው። በጣም ምርጥ 10 ቁጥር ነው። በተለያዩ ቦታዎች ላይ መጫወት ይችላልና ሊቨርፑል በጣም ጥሩ ተጫዋችን ለማስፈረም ተቃርቧል። በዛ ላይ ደግሞ አሌክዛንደር አይዛቅን ለማስፈረም ከፍተኛ ጥረት እያደረገ ነው የሚሉ መረጃዎች እየወጡ ነው። በጣም አሪፍ ዝውውር ነው የሚሆነው ለሊቨርፑል በቀጣይም ዓመት ፕሪሚየር ሊጉን ለመድገም ክብሩን ለማስጠበቅ የሚያስችል ነው። በመጨረሻም ማንቸስተር ዩናይትድ ትልቅ ዜና ነው ለደጋፊዎች ይህንን ክለብ በተመለከተ ብሪያን ኤምቤሞን በተመለከተ ቶተናም ከዝውውሩ ወጥቷል የሚል መረጃ ዘ ስታንዳርድ አስነብቧል። ማቲያስ ኩኛን 62.5 ሚሊዮን ፓውንድ አውጥቶ ያስፈረመው ማንቸስተር ዩናይትድ ይህንን የብሬንትፎርድ ግሩም ተጫዋች ለማስፈረም የመጀመሪያ ተሰላፊ ሆኖ ከፊት ይገኛል። 55 ሚሊዮን ፓውንድ ከአጠቃላይ ከናዶንስ ማቅረቡ ይታወቃል። ብሬንትፎርድ በፍጥነት ነው ይህንን ገንዘብ ውድቅ ያደረገው። ከዚህ በኋላም ቶማስ ፍራንክ የቀድሞ አሰልጣኙ ወደ ቶተናም ማምራታቸውን ተከትሎና የተሻለ ገንዘብም ቶተናም የማቅረብ አቅም አለው መባሉን ተከትሎ ይህ ተጫዋች ወደ ማንቸስተር ዩናይትድ ላይ ያመራ ይችላል የሚል ስጋት ነበረ። ግን አሁን ቶተናም ከዝውውሩ መውጣቱ መሸነፉን ማመኑ የሚጠቁሙ መረጃዎች እየወጡ ስለሆነ ለማንቸስተር ዩናይትድ በጣም አሪፍ ነው። በቀጥታ ብሬንትፎርድ ጋር ማንቸስተር ዩናይትድ ይነጋገራል። የተጫዋቹ ጉዳይ ችግር ስለሌለ ተጫዋቹ ወደ ማንቸስተር ዩናይትድ ማምራት ይፈልጋል። ከማንቸስተር ዩናይትድ ጋርም በግል ጉዳይ እንደሚስማማ ነው የሚጠበቀውና በዚህም ምክንያት ማንቸስተር አሁን ቀዳሚ ክለብ ሆኗል። ይህንን ተጫዋች ለማስፈረም 20 የፕሪሚየር ሊግ ጎሎችን ማስቆጠር የቻለ ድንቅ ተጫዋች የፕሪሚየር ሊግ ልምድም ያለውን ተጫዋች ነው ማንቸስተር ዩናይትድ የሚያገኘው የሚያስፈርመው ከሆነ